የዚህ ቤት ስራ አሁን ላይ ሽቶ መቀመም ነው። ሽቶ መቀመም ምንድነው የሚለውን ሰው እንዲያውቀው ስለተፈለገ የኦሪጂናል ሽቶ ጠርሙሶችን ዲስፕሌይ ያደርጋሉ። ሰው አንተም ከውጭ ስትገባ ወይም ሌላ ሰውም ከውጭ ሲገባ የሚያየው ሽቶ ቤት ብሎ እንዲገባ ያስብለዋል። ስትገባ ግን የምታገኘው የሽቶ ቅመማ ነው። ሽቶን በሁለት አይነት መንገድ እንቀመማለን። አንደኛው ዲዛይነር ፍራግራንስ የምንላቸው ወይም ደግሞ በተለምዶ ዌል ኖን የሆኑ ብራንዶች አሁን የጠራሃቸውን እንደነ ሶቫጅ ዲዮር፣ ሽኔል፣ ባካራት ሌሎችም ብራንዶችን የነ ቶም ፎርድንም ቨርሳቼን ምንም ጨምሮ ዓለም ላይ የሚታወቁትን ብራንዶች እነሱን ራሳቸውን ከስተማይዝ አድርጎ አስመስሎ እዚሁ ሀገር ላይ መስራት። ኦኬ ማለት እነሱ የሰሩትን ኮፒ ማለት ነው። ኮፒ አድርጎ መስራት። ሽታውን ተመሳሳይ በደንብ ተመሳሳይ ይመጣል። እሱንም ችግር የለው። ተመልካቾች እያለ ያለው ለምሳሌ እናንተ በውድ የገዛችሁት የትኛውም አይነት አይደል ነው ትመርጣለህ? የሆነ የትኛውም አይነት ማትሰራው አይነት አለ? የለም። የትኛውም አይነት ብራንድ ሽቶ አለኝ በሉ። በየትኛውም አይነት ዋጋ የሆነ የገዛችሁት አንዳንድ ጊዜ ምን ይፈጠራል? የምወደው ሽቶ የሆነ ጊዜ ላይ ጠቀመውና ድጋሚ ግን ገበያ ላይ አላገኘውም፣ ወይ ደግሞ ከሀገር ውጭ መውጣት አለብኝ ያን ሽቶ ይዤ ለመምጣት። ስለዚህ እዚህ ብመጣ ያ ሽቶ ይቀመምልኛል። በስሙ ነው የምታውቀው? እንዴት ነው የምታውቀው? በእርግጥ የማውቀው በሽታው ነው። የመቀመሙም አላማ ሲመጣ እንደዛ ነው። አሁን አንተ እንዳነሳኸው ቅድማውን ብሉ ቻናል ብለሃል። ብሉ ሽኔል ሽቶ የዛሬ 6 ዓመት 7 ዓመት ኦሪጂናሉን እያመጣን በምንሸጥበት ሰዓት ከ4000 እና ከ5000 ብር አይበልጥም ነበር ዋጋው። ዛሬ 10 እጥፍ አድርገህ ማሰብ ነው የማይገኝ በቃ ምንም አታስብ። የዛኔ 4000 እና 5000 በሚሸጥበት ሰዓት ለምሳሌ ኖርማል ሰው 100 የሚል ሽቶ በአንድ ወር ውስጥ በሁለት ወር ውስጥ ሊጨርስ ይችላል። ስለዚህ በወር ውስጥ 4000 ብር መድቦ ለአንድ ሽቶ ማውጣት ኖርማል ሊሆንለት ይችላል ለዛ ሰው። አሁን ላይ ግን ያንን በ10 አባስተኸው ያለው ፕራይስ በጣም 30 እና 40 አልፏል። ስለዚህ ያንን ከሚገዛ አንተ ጋር መጥቶ ያን ከሚገዛ እውነት ለመናገር አንዱ ቻሌንጅ ዋጋው ነው። ሽቶ ደስ ይላል ግን ዋጋው ደስ አይልም። ስለዚህ በተመጣጣኝ ዋጋ ሮያል ኦድ ማግኘት ይቻላል ነው። እጅግ በጣም